ማለት ይጀምራል። ጃቢርም እንደዚህ መርፌ ይወጋና የሆነ ሰዓት ላይ ሲመጡ እንደዛ ነው። እኛ የምንመጀንበት ካላህ ስም ውጪ ሌላ ማንም የለም ምናምን ይላል። እሱ ደግሞ ይመጣና ማለት ነው እኛ እንትን ነው ሰው የሆነው አምላክ ሰው ሆኗል ይላቸዋል። አዎ ኦኬ፣ የአምላክ ማን ነው? ወልድ ነው። ኦኬ፣ አብ ሰው ሆኗል? አልሆነም። አብ አምላክ ነው? አዎ። ስለዚህ ሰው ያልሆነ አምላክ አለ? አዎ። ስንት አምላክ ነው ያለው? ሁለት። አይ አንድ። እንዴ ማለት ሰው ያልሆነና ሰው የሆነውን ቁጠርልኝ። አይ ይሄ እንትን ነው ምናምን። ከዛ የሚቀጥለው ቀን ሲመጡ ሄደው እዛ ቤት ያለቅሳሉ አስተማሪዎቻቸው ጋር እንደ እሱ እኮ ይኸውልህ ወሂድዬ ድብልቅልቅልቅልቅ እንደው አንድ አይነት ጥያቄ በፈጣሪ ያለ እስቲ ሆነ ነገር በለው ጌታን ምን እንዴ ትክክለኛ ጥያቄ እኮ ነው የሚጠየቀው ራሱ ማለት ነው። ኢየሱስ እኮ ነው የሚጠየቅህ። ለአመታት አንድ ጥያቄ ጠይቀናል እንዴ። ኢየሱስ ምድር ላይ ያለ ማንን ነው የሚያመልከው የነበረው? ማሂ ታቱ ጋር ይነጋገራል ተባለ እኮ ተነግሮታል እኮ ማንን ነው የሚያመልከው የነበረው ነው የጠየቅሽው? ማምለክ አይባልም ለኢየሱስ ክርስቶስ ከተዋሃደ በኋላ ፍጡር ምናምን የሚባለው ነገር ቀርቶ እናመልካለን። እስቲ ዮሐንስ ወንጌል 4:24 ላይ አንድ ያወጣላት 4:22 ላይ ያወጣላት ማሂዬ እንግሊዝኛውን አወጣላት። ዊ ወርሺፕ እናመልካለን አመልካለሁ ነው የሚለው። አብን በእውነትና በመንፈስ መመለክ አለበት አለ። የትም ቦታ ሆናችሁ መመለክ የሚገባው አብ አምልኮ ይቀበላል ይወዳል። ምን አይነት አምልኮ ይወዳል? የትም ቦታ ሆናችሁ የምታመልኩት አምልኮ። እኛ ደግሞ ምን እናደርጋለን አለ? በእውነትና በመንፈስ እናመልካለን አለ ኢየሱስ። እናመልካለን ዊ ወርሺፕ እናመልካለን ይላል። አመልካለሁ ይላል። ራሱም እናመልካለን ሲል ራሱን እያካተተ ነው ወይ? ታዲያ የአምልኮ ከአምልኮ ውስጥ ያላደረገው ነገር ኢየሱስ ነገር እያስረዳት ነው። እያስረዳት እንዴት ማምለክ እናመልካለን የሚለው ማንን ጨምሮ ነው? ራሱን ጨምሮ አይደለም እንዴ? እንዴት እሱ ነው እንጂ ሊመለክ የሚገባው እንዴት እናመልከዋለን ይላል እኮ። ከአምልኮ ውስጥ ያላደረገው ነገር አለ ኢየሱስ። አሁን አምልኮ ማለት በውስጡ ጾም፣ መፍራት፣ መጸለይ ምናምን ያካትታል አይደለ? አዎ አድርጓል። አልጾመም ኢየሱስ? ጾሟል። አምላክን አይፈራም ነበረ? ይፈራል። አምላክን ይፈራል። ይጸልይ ነበር ወደ አምላክ ይፈራል። ኧረ ይፈራል። እኔ አላቅም አያገባኝም። ጊዜው ማርና ክርስቶስ ይፈራል አላለኝ። ዕብራውያን 5:7 አውጣላት። ቶሎ በል ማሂዬ አንብብላት እንዴ። ዕብራውያን 5:7 ቶሎ በል ማሂዬ አንብብላት። እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና በእንባ ጋር ጸሎትና ምልጃን ያቀረበ እግዚአብሔርን ስለመፍራቱ ተሰማለታል። በቃ ጸሎቱ የተሰማለት አምላክን ስለሚፈራ ነው። ማንን ነው የሚፈራው? አምላክን በመፍራቱ ተሰማለት። ጸሎቱ የተሰማለት ስለሚፈራው ነው። አምላክን ስለሚፈራው። ኢሳይያስ 11 ላይ ያወጣልኝ። ኢሳይያስ 11 ላይ 11 2 እና 3 ኢሳይያስ 11 የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያልፍበታል። እግዚአብሔርን በመፍራት ደስታውን ያያል። ዓይኑም እንደምታይ አይፈርድም፣ ጆሮም እንደማትሰማ አይበይንም አለ። ማሻአላ። ስለዚህ እግዚአብሔርን የመፍራት መንፈስ አለበት ኢየሱስ። እግዚአብሔርን በመፍራት ደስታውን ያያል አለ። ደስታውን ያያል አለ። እንኳን አይደለም እግዚአብሔርን ፍጡራንም ራሱ ይፈራል ኢየሱስ። የሆነ ሰዓት ላይ ፈርቶ ላበላብ ሆኖ ነበር። የደም እንትን ሲያልበው ነበረ ፈርቶ ኢየሱስ ፈርቶ የደም እንባ ፈርቶ ማለት ነው። የሚያበረታታው መልአክ ራሱ መጥቶ ነው ያገኘው። አይተሽ ከወደ ማለት ነው ሲፈራ ማለት ነው። በሰውነቱ ነው። አይ በምንም ይሁን በአጥንቱም ይሁን በቁርበቱም ይሁን እኛ እሱ አይደለም ነጥቡ። ሲጀመር ፍርሃት ከሰውነት ጋር የተያያዘም አይደለም ከአይምሮ ጋር የተያያዘ ነው። የሚገርምሽ ነገር ማለት ነው። እና ይፈራው ነበር እና ላበላብ ሆኖ የሚያበረታታው መልአክ መጥቶ ነበር ራሱ ፈርቶ ማለት ነው። ሲፈራ ማለት ነው። ሰዎችን ሲፈራ ማለት ነው። እና ያ ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱ ጌታ ያ ፍጥረትን የፈጠረው ከፍጥረት በላይ ያለው አምላክ ፍጡራንን ሲፈራ ታየኝ እኮ። ታዩ እሺ፣ ችግር የለውም። ፍጡራንን እንትን የሚለው አንቺ በሰውነቱ ነው፣ በቁርበቱ ነው፣ በስጋው ነው፣ በአጥንቱ ነው ምናምን የሚለው ነገር ያዡ፣ ችግር የለውም። ኢሳይያስ 11 ቁጥር 3 ላይ ግን
እግዚአብሔርን በመፍራት ደስታውን ያያል አለ። ማንን ነበር ሲፈራ የነበረው? ለኢየሱስ ብቻ ነው። ለኢየሱስ ብቻና ብቻ ነው። ምንም ነገር የሌለበት ያልተሸራረፈ በቃ ለመሲሁ ብቻ የተነገረ ለሌላ የለውም። አይሁዳኖችም እንደዛ ነው የሚያስቀምጡት። ለመሲሁ ብቻ ለኢየሱስ፣ ከኢየሱስ ውጭ ለሌላ አካል የለም። እግዚአብሔር መንፈስ ያርፍበታል፣ እንትን መንፈስ ያርፍበታል ተብሎ ያለው ለኢየሱስ ነው። ለኢየሱስ ለመሆኑ ደግሞ ዕብራውያን ማን ነው ሐዋርያ ሥራ ምንድነው ሮሜ 11 ላይ ጳውሎስ ይጠቅሳል። ከእሴ ግንድ በትር ይወጣል ከስሩም ቁጥቋጦ ያፈራል የተባለው ስለ መሲሁ ነው፣ ስለ ኢየሱስ ነው። ራሱ እግዚአብሔርን በመፍራት ደስታውን ያያል ይላል ራሱ ማለት ነው። እሺ ኢሳይያስ 42:1 ላይ ያወጣላት። ኢሳይያስ 42:1 ላይ ማይዬ ኢሳይያስ 42:1 ላይ ያወጣላት። እሺ ባይ ጥያቄ አለ መጨረሻ ላይ ኡስታዝ ትጠይቂያለሽ። ኢሳይያስ 42:1 ላይ ይኸውልሽ እዚህ ጋር ማይ ያወጣልሻል። እነሆ ደግፌ ያዝኩት ባሪያዬ ይላል። ማን ነው ተናጋሪው? አባቱ። እሺ ደግፌ ያዝኩት ባሪያዬ ይላል። ማን ነው ባሪያ የሚለው? ያው ባሪያ ማለት አገልጋይ ነው፣ ለኢየሱስ ነው። ማን ነው ባሪያ የሚለው? ኢየሱስ ነው። ኦኬ ደግፌ ይላል። ምን አድርጎ ነው የደገፈው? የሚደግፈው ለምንድን ነው? አቅም ስላጠረው ነው ወይስ ምንድን ነው? ኧረ ተው እንዴ እንዳትቀሰፍ የሚባል ነገር የለም። ይኸው ደግፌ ይላል። ደግፌ የያዝኩት እና ኢየሱስ ተደግፎታል እንደ ማለቴ ማን ነው የሚደግፈው? ኢየሱስን የሚደግፍ አምላክ ማን ነው? የሚተማመንበት ኢየሱስን የሚደግፍ ማን ነው? ኦኬ እግዚአብሔር አብ እሺ ይደግፋል። አንቺ ፈጣሪን ማን ነው የሚደግፈው እንዴ? በጣም እኮ ከባድ ነገር ነው። ፈጣሪ ደግፏል ልትይኝ ካልሆነ አላውቅም። ታዩ ችግር የለውም። ባሪያ የሚለውን ነገር እዩ። ምን አይጮህም፣ ቃሉን አያሰማም፣ ድምፁን በሜዳ አያሰማም ይልና የተቀጠቀጠ ሸንበቆ አይሰብርም፣ የሚጠስ ክፍት አያጠፋም፣ በእውነት ፍርድን ያወጣል። በምድር ላይ ፍርድን እስኪያደርግ ድረስ ይበራል እንጂ አይጠፋም። አረ ስለ ኢየሱስ ነው የሚናገረው። አሕዛብ በስሙ ይታመናሉ ይላል። ስለ መሲሁ ነው የሚያወራው። ከዛ በኋላ 5 ላይ ነው፣ በደንብ ተከታታይ። ሰማያትን የፈጠረ የዘረጋቸውም ምድርን በውስጡ ያለውን ያጸና በእርሷ ውስጥ ላይ የሚኖሩትን እስትንፋስ ለሚሄዱባትን መንፈስ የሚሰጥ አምላክ እግዚአብሔር እንዲህ ይላል። አሁን እግዚአብሔር ሊናገር ነው። የትኛው እግዚአብሔር? ሰማይና ምድርን የፈጠረው እግዚአብሔር እንዲህ ይናገራል። ማንን ነው የሚናገረው? ኢየሱስን ሲያናገረው ታያለሽ። ከዛ ምን ይላል? እኔ እግዚአብሔር በጽድቅ ጠርቼሃለሁ አለ። ማንን ነው የሚለው? መሲሁን ማለት ነው ሲያናገረው። እኔ እግዚአብሔር ጠርቼሃለሁ አለ። እጅህን ይይዛለሁ አለ። ተመልከች። ከዛ ምን ላለ? እጠብቅሃለሁ አለ። ኢየሱስ ሲተኛ ኢየሱስ በተኛበት ሰዓት ላይ ማርቆስ 4:32 ላይ ስትመለከቱ ኢየሱስ ሲተኛ ሲጠብቀው የነበረው ማን ነው? መዝሙረ ዳዊት ምዕራፍ 124 ቁጥር 1 ላይ ያለው እስራኤልን የሚጠብቅ ምን አይልም አይተኛምና ያንቀላፋም የተባለው ማን ነው? የማይተኛውና የማያንቀላፋው አምላክ ኢየሱስን ሲተኛ ምን እልሃለሁ አለው? እጠብቅሃለሁ አለው። ተመልከች። ሰማይና ምድር የፈጠረው አምላክ ኢየሱስን በሁለተኛ መደብ በጽድቅ ጠርቼሃለሁ አለው። ለነብይነት ለመልእክተኛነት ጠርቼሃለሁ፣ እጅህንም ይዘዋለሁ አለው። እደግፍሃለሁ ማለት ነው። እደግፍሃለሁ፣ ድጋፍ ያስፈልገዋል። ከዛ በኋላ ምን አለው? እጠብቅሃለሁ አለው። ሰዎች እንዳይገሉት፣ ሰዎች እንትን እንዳይሉት በተኛበት ሰዓት ላይ እንቅልፍ በተኛበት ሰዓት ላይ በጥበቃው ላይ እንቅልፍ የሌለበት አንድ አምላክ ሰዎች ሲተኙ ሰዎችን የሚጠብቀው ጠባቂ ማን ነው? አንድ አምላክ ነው። ኢየሱስ የሚጠበቅ ነው። የሚጠብቅ ሳይሆን የሚጠበቅ ነው። ከዛ በኋላ ምን አለ መሰለሽ? ኢሳይያስ 44:24 ላይ ይሄ ሰማይና ምድር የፈጠረው አምላክ 44:24 ላይ ስትመለከችው እንደዚህ የሚል ነገር አለ። 44:24 ላይ ከማዕፀን የሰራ የሚቤዝ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርኩኝ ሰማያትን ለብቻ የዘረጋው ምድርን ያጸናው እኔ እግዚአብሔር ነኝ፣ ከኔ ጋር ማን ነበረ አለ። ሰማይና ምድር ቅድም ኢሳይያስ 42:6 ላይ ኢየሱስ ሲያናገረው የነበረው አምላክ ምን አለ? ከማዕፀን የሰራው አለ የሚቤዝ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርኩኝ ሰማያትን ለብቻ የዘረጋው ምድርን ያጸናው እኔ ነኝ አለ። ከኔ ጋር ማን ነበር አለ። ሰማይና ምድርን ስፈጥር ብቻዬን ነበርኩኝ። ከዛ በኋላ ግን ካለ በኋላ ይሄ ምን ይላል? ያናግረዋል። ማንን? በማዕፀን የሰራውን አካል ሲያናግረው ታያለሽ። ማንን ነው በማዕፀን የሰራው? ኢሳይያስ ምዕራፍ 49 ቁጥር 5 ላይ ግባላት። ኢሳይያስ 49:5 ላይ ኦኬ፣ እዚሁ ላይ ቆይ እንሄዳለን። ተጣዋታት አንጻር አይደለም እንዴ? ማን ነበር ከኔ ጋር እያነጻጸረ ያለው እኮ ከጣዋታት አንጻር እንዳትዪ ከኔ ጋር ምን ነበር አለ። ጣዋታት ማንነት ያላቸው ማሂ
የላቸውም። ጣዖታት ምንነት ናቸው። ስለዚህ ከኔ ጋር ምን ነበረ ነው ያለው? ማን ነበረ ነው ያለው? ማን ነበረ? ማን ነበር? ስለዚህ ማንነት የለም ማለት ነው። አይሽ ከኔ ጋር ኢየሱስ ደግሞ ማንነት እንጂ ምንነት ብቻ አይደለም። ምንነት አለው በእርግጥ ግን ማንነትም ጭምር ነው። የጠየቀው ማን ነበረ ነው ያለው እንጂ ምን ነበረ አላለም። ኢሳይያስ ምዕራፍ 49 ቁጥር 5 ላይ አንድ የሚናገረው ቁም ነገር አለ። ይሁማ አሁንም በእግዚአብሔር ዓይን ከብር ያለው አምላኬ ጉልበት ሆኖኛል፣ ያዕቆብን ወደ እርሱ እንድመልስ እስራኤልን ወደ እርሱ እንድሰበስብ ባሪያ ሆኖ ዘንድ ከማዕፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል። ከማዕፀን ጀምሮ ምን ያለኝ የሰራኝ። አሁን እዚህ ጋር መሲሁ እየተናገረ ነው። መሲሁ ነው። የመሲሁ ጥቅስ ነው እንዳለ ቸርች ፋዘርስ ለመሲሁ ነው ይላሉ። አሁን ጥያቄው ምንድነው? አምላክ ሆኖኛል አለ። ያዕቆብን ወደ እርሱ እንድመልስ እስራኤልን ወደ እርሱ እንድሰበስብ ባሪያ ሆኖ ዘንድ ኢየሩሳሌም እንደ ጫጩቶቿ በክንፎቿ መካከል እንደምትሰበስብ እሰበስብ ዘንድ ወደድኩኝ አለ። ማቴዎስ 23:37 ላይ ኢየሱስ መጥቶ ስለዚህ ምን አለ? እንድሰበስብ ባሪያ ሆኖ ዘንድ ከማዕፀን ጀምሮ የሰራኝ እግዚአብሔር አለ። እንዲህ ይላል። ምን አለው? መሲሁን ሲያናገረው እርሱም አለው ምን አለው? መሲሁን ሲያናገረው የያዕቆብን ነገዶች እንድታስነሳ ከእስራኤል የዳኑትን እንድትመልስ ባሪያዬ ትሆን ዘንድ እጅግ ቀላል ነውና እስከ ምድር ዳርቻ ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌ ሰጥቼሃለሁ እያለ ይናገራል። ማንን ነው የሚያናገረው? በሁለተኛ መደብ ማንን ነው እያናገረ ያለው? ስለዚህ ኢየሱስም ምን አለው? ራሱ ከማዕፀን የሰራኝ እግዚአብሔር እኔን እንዲህ አለኝ አለ ኢየሱስ። ከማዕፀን ጀምሮ የሰራው ደግሞ እግዚአብሔር ደግሞ ከኔ ጋር ማን ነበረ? ሰማይና ምድር ስፈጥር ብቻዬን የፈጠርኩት አለ። ከማዕፀን ጀምሮ የሰራው ሰማይና ምድር የፈጠረው አምላክ ኢየሱስን በሁለተኛ መደብ እጠብቅሃለሁ፣ ጠርቼሃለሁ፣ ለነብይነት ለመልእክተኛነት ጠርቼሃለሁ እያለ ይናገራል። ከዚህ በኋላ ኢየሱስን አምጥተሽ ፈጣሪ ነው ሰማይና ምድር ሲፈጥር አብሮ ነበረ ብለሽ ካልሽ ለኔ ድራማ ነው፣ ቁማር ነው፣ ተውኔት ነው፣ ቲያትር ነው የሚሆንብኝ። ማለት ጨዋታ ነው የተያያዘው። ፈጣሪ ነው የሰማይና ምድር የፈጠረው አምላክን ነው። አንደኛው አምላክ አንደኛው እግዚአብሔር አብ እግዚአብሔር ወልድን እያናገረ ነው ያለው። እግዚአብሔር ወልድ እግዚአብሔር አብ የሚባለው ፈጥሮታል። እግዚአብሔር ወልድ የሚባለው ለእግዚአብሔር አብ ለሚባለው ባሪያው ነበረ፣ አምላኩ ነበረ ካልሽኝ ይመችሽ፣ ወላሂ ይመችሽ። እሺ ወደ ግዕዙ እንሂድ። ግዕዙ ላይ እንሂድ። ግዕዙ ላይ ከሆነ ሰማንያዱ ላይ ተገኘ። ሰማንያዱ ላይ አለ፣ ግዕዙ ላይ የለም። ወወፃ ምን መቃብር ወጎያ እስመ ሐዞ ረሃድ ወደ ድንጋጌ ወይ ነግራ ወይ ለሙ እስመ ፈራሃ ብሎ ነው የሚያቆመው። ሞጫ እስከ ፀሐይ መጥለቂያ ሰጣቸው የሚለው ግዕዙ ላይ ወላሂ ከፍቼ ላሳያችሁ አንዴ አለ ግዕዙ ማሂ። ይሄኛው ነው ያለው። ይሄኛው ግን ቀጥሎታል። ወፈነው ይሰብኮ ምስራቅ ብሎ ምን ላይ ያለው? የትኛው ነው ያለ? እስቲ 81ዱ የለኝም። 81ዱ አይደለም ያለኝ ግዕዙ ላይ ያለ ለፀሐይ ሞጫ እስከ ፀሐይ የሚል አለ ወንጌል የ66 ላይ አሁን የጨምረውታል። አዲሱን ያለ ግዕዙ ላይ ነው። ወፈነወ ይስበኩ ምስራቀ ፀሐይ እስከ ዓርብ ሁሉ ፍጥረት። እኔም መክፈት አለብኝ፣ ይህንንማ መክፈት አለብኝ፣ ማሳየት አለብኝ። ምክንያቱም ሁለት የተለያየ ነገሮች መሆን የለበትም። እንታዩት። እሺ ይታያል። ቁጥር 8 ላይ ወወፃ እምነ መቃብር ወጎያ አሃዙ ለአድ ወደ ድንጋጌ ወይ ነገራ ወይ ለሙኑስ መፈራ ይላል። 8 ላይ ያው አለ እንደዛ የሚል እዚህ ጋር ደግሞ እስመ ፈርህ ካለ በኋላ ወኩሉ ዘዘዞን ለጴጥሮስ ብሎ ይቀጥሏል። እንግዲያውስ ከየት እንዳመጡ እንትን ነው። ይሄኛው የቆየው ነው የኛ ማለት ነው። የመቼው ነው እሱ? ያንተ እትም ይሄ አዲሱ ነው ያሁኑ አጨማመሩት ማለት ነው። እንዲህ አይነት ነገሮች ግን ለምን እንደሚያደርጉ አላውቅም። አላህ ማለት እሺ ተውት፣ እንደ ፈጣሪ አይፈሩም፣ የፈጠራቸውን አይፈሩም። ዝም ብለው ማለት አሁን አንደኛው ዮሐንስ መልእክት ምዕራፍ 5 ቁጥር 7 ላይ በሰማይ የሚመሰክሩ 3 ናቸው፣ አብና ቃልና መንፈስ ቅዱስ ናቸው፣ እነዚህ ሶስቱ አንድ ናቸው ብሎ ጄሮም ጨመረ 382 ላይ። ለምን ይጨምራል? ከምን አንጻር ጨመረው አናውቅም። በ1911 ላይ ኪንግደም ቨርሽን ባይብል ላይ ከጄሮም ወስደው ጨመሩት። ሰማንያዱ ላይ ደግሞ አሁን ኦርቶዶክሶች ጨምረውታል። እስቲ ያው ያንተ ላይ ስላሴን ለማበረታታት ብለው ምን የሚለውን አንደኛ ዮሐንስ በሰማይ የሚመሰክሩ 3 ናቸው እነሱም አብ ቃልና መንፈስ ቅዱስ ናቸው የሚለውን ምዕራፍ 3 ነበር። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 7 ላይ
ቁጥር 7 ግዕዙን ይኸውና እስመ ሰለስቱ እሙንቱ ላይ ይከውኑ ስመ ብለው አስቀምጦታል እኮ እንትና ዋው ደግሞ መንፈሱ ነው። ግን እንትን የለም አይደል? አብ ቃልና መንፈስ ቅዱስ ናቸው ይላል። አብና እንትን የለም እንደዛ የሚል የለም። ወማይ ወደ ነው እንደዛ ነው። ወከመ ውእቱ መጽአ በማይ ወበደም ወመንፈስ ኢየሱስ ክርስቶስ ወአኮ በማይ ባህቲታ አላ በማይነ ወደሚነ ወመንፈስ ውእቱ ይላል። በውሃ በደም ይመጣ ይላል። እስመ ሰለስቱ እሙንቱ እለ ይከውኑ ስማ። እነዚህ ሶስቱ በአንድ ይስማማሉ አለ። ውሃው ደግሞ መንፈሱ ነው የሚለው። አሁን እንትኑን ነው የማን ነው የሰማንያዱን እንመልከተው። የሚሊኒየሙ ላይ አላስቀመጠውም። የሰማንያዱ ሚሊኒየሙ ላይ ማለት የ2000 ላይ የ1980 ላይ አስቀምጦታል። እሺ የ1980 አላስቀመጡትም። መንፈስ እውነት ነው የሚመሰክሩትም መንፈስ ነው የሚመሰክሩትም መንፈስ ዋው ደግሞ ሶስት ናቸው። ሶስቱ በአንድ ይስማማሉ አለ። ላሳይህ እኔ ጋር ያለው ምን እንደሚል እስኪ ያሳየኛል። እኔ ጋር ደግሞ ያለው በሰማይ የሚመሰክሩት ሶስት ናቸው ይላል። እሺ ማለት ፈጣሪ እኮ የሚፈራ ሰው እኮ አይጨምርም። ቢያንስ ታማኝ መሆን አለበት ለቃሉ። ለምን እንደዚህ ህዝቡን እንትን እንደሚያሉት ደግሞ አይናገሩም። ደግሞ እኮ ሰው አያነብም ብሎ ስለሚያስቡ ንቀታቸው ነው እኮ የሚገርመኝ። ሰው እንዴት በዚህ ደረጃ ሰው እንዴት ይንቃሉ? ይኸውልህ እኔ ጋር ያለውን ላሳየህ። ይታያል ይታያል። አንብበው ምን ይላል? ቁጥር 7 ላይ ተገልብጧል። ግን እኛ ጋር እኔ ጋር ብቻ የተገለበጠው ከቀኝ ወደ ግራ ሆኗል። ካሜራው ነው መሰለኝ። እንጃ። በሰማይ የሚመሰክሩ ሶስት ናቸው ይላል። እኔ ጋር በደንብ ነው የሚታየኝ። በሰማይ የሚመሰክሩ ሶስት ናቸው። አንተ አረብኛ ስለምትጠቀም ነው። አረብኛ አፕ ነው የምትጠቀመው መሰለኝ። አይደለም ይመስላል እንጂ ትክክል ነው። አሁን ለኔ በሰማይ የሚመሰክሩ ሶስት ናቸው። እሳቸውም አብ ቃልም መንፈስ ቅዱስም። ከዛ ሶስቱም ነው የሚለው። ሶስቱም አንድ ናቸው ያለ መቃየው። እንዲህ አይነት ነገር ማጨርበር ለምን ተፈለገ? ይህን ሲያትሙት የ1879 የቁም ጽሁፍ የአባሮሜን ጽሁፍ ሲያትመው የኢትዮጵያ መጽሐፍ ቅዱስ ማህበር ይህንን ጨምሮታል። በሰማይ የሚመሰክሩ ሶስት ናቸው፣ እነሱም አብ ቃልና መንፈስ ቅዱስ ናቸው ብሏል። እነዚህ ሶስቱ ደግሞ አንድ ናቸው ብሎ ነው የጨመሩት። ለምን ሰው መዋሸት አስፈለገ? ምንድን ነው የሚጠቀሙት? የሚያተርፉት ነገር ምንድን ነው ማለት እኮ ነው እኮ። ለምን ይጨምራሉ እኮ ነው ማይ። ለምን ይጨምራሉ ማለት እንግሊዝኛው ላይም የለም ማለት እንግሊዝኛው ላይ ስልሽ ኤንአይቪ ላይ የለም፣ ግሪኩ ላይ የለም። ላቲን ቡልጌት ላይ ጄሮም ነው የጨመረው ለመጀመሪያ ጊዜ። ቢያንስ ማረም እኮ ነበረባቸው። እንደዚህ ማለት ስላሴን ለመደገፍ ብለው ሰዎች የጨመሩትን ነገሮች ተው ትክክል አይደለም ብለው አንዳንዴ አያወግዙም እንዴ? ራሱ ማይ የምትባል ልጅ ነበረች ምናምን ብዬ ዮሐንስ ራእይ ላይ ብጨምር ምን ችግር አለው ብዬ ብጨምር፣ አስቢው ምን ችግር አለው ብዬ ብጨምር ራእይ ዮሐንስ ላይ ወይ ደግሞ አንደኛ ዮሐንስ ፌበ የምትባል ልጅ ታስታውሻለሽ? ሐዋርያ ሥራ ምዕራፍ 16 ፌበንን ታውቂያታለሽ? ሲባል ትሰሚያለሽ? የሚገርምሽ ይሰማሻል። ተው የሚለው ሰው የለም እንዴ? ትልቅ ሰው የለም ወይ? በጣም እንትን ነው። አዎ ለዛ ነው እኔ ክርስትናን አላምንም። እኔ ምንም አላምናቸውም ከትምህርታቸው ጀምሮ ማለት ነው። አንቺ እንደፈለግሽ መሆን ትችላለሽ። ከጌታ ጋር የምትተሳሰቢው አንቺ ነሽ። ከጌታሽ ጋር የምትተሳሰቢው ከአላህ ጋር የምትተሳሰቢው አንቺ ነሽ። አንቺ ጨርሼ ከጌታሽ እኔ ምንም ማለት አልፈልግም። ግን ክርስትና እኔ የማልቀበልበት ብዙ ምክንያት አለኝ ብደረድረው ማለት ነው። ማለት እውነትነት ሙሉ ለሙሉ ውሸት ነው እያልኩኝ አይደለም። እውነት ውስጡ ኖሮት ግን በውሸት የታጨቀ ነው። በማር ምንድን ነው በምን የተለወሰ ነው የሚባለው? በምን የተለወሰ ማር ነው የሚባለው አባባል አለ ኢትዮጵያ ውስጥ። አማርኛ እንኳን እየጠፋ ይመጣ። አግዙኝ እስቲ። በእሾህ የተለወሰ ማር ነው አይደለም። በማር የተለወሰ መርዝ ማለት ነው። በማር የተለወሰ መርዝ የሚባል ነገር አለ።
ማር ነው ስታዩ፣ ግን መርዝ አለው ውስጡ ማለት ነው። ባይብልን እንደዛ ነው እያደረጉብን ያሉት ማለት ነው። ምስቅልቅሉን እያወጡ ኢየሱስ ያላለውን ነገር እንዳለ ተደርጎ ምናምን እና ለማንኛውም ስትጠይቂያቸው አንቺ 55 ቀን ለምን እንደምትጾሚ ጠይቂያቸው። 40 ቀን ችግር የለውም የተሰውከ ኢየሱስ ስለጾመው ነው ብለሽ ያዥውና 15ቷን ቀን ግን ለምንድን ነው የምትጾሙት ብላችሁ ጠይቂያቸው። አንደኛ። ሁለተኛ ነገር ደግሞ እንትና ኡስታዚ አሁን ለምሳሌ እርገት አይጾምም አይደለ? እስከ እርገቱ ድረስ እርገት ይሄ አሁን ለምሳሌ ቅዳሜ ዓርብና ሮብ ምናምን አይጾምም። ጾም ይባል አይጾምም። ፋሲካ ከተፈታ እስከ 50 ቀን ነው የማይጾመው። ፋሲካ ከተፈታ በኋላ እስከ 50 ቀን። ስለዚህ በቅኖና ውስጥ ታሳቢ ታደርጎ ነው እሱ ከሱ ጋር እንትን ብሎ ከሆነስ ሰው ሰራሽ ነው። በቃ እንዳለ አጠቃላይ የምነግርሽ ነገር ሮብና ዓርብ የሚባለው ጾም ሮብን ጾሙ ዓርብን ጾሙ የሚባል ነገር የለም። ራሱ ሰው ሰራሽ ነው። እንዳለ ሰዎች ናቸው የተደነገጉት። በዘመናት የተለያዩ ሰዎች ናቸው የሚደነገጉት ማለት ነው። ፕሮቴስታንት እኮ መንፈሳችን እኛ ከአምላካችን ጋር እኮ የምንገናኝ ጾም እኮ በማንኛውም ሰዓት ጾም ይችላል ተደርጎ ስፔሲፋይ በዚህ ቀን ጾሙ ተብለው አልተነገራችሁም ነው። በግል ደረጃ እሱ የግል ጾም ነው። ኢየሱስም ስለ ግል ጾም ነው ያወራው። የግል ጾም ስትጾሙ እንደዚህ ሆኑ፣ ፊታችሁን ቅባት አትቀቡ፣ ለሰዎች አታስተዋውቁ ምናምን ያለው የግል ጾም ነው። በተረፈ የማህበር ጾም ወይም ደግሞ የጀማ የሚባል ጾም የላችሁምና እኛ ጋርም እኮ የግል ጾም አለ። የግል ጾም አለ። በግል ምን ጾም አለ። ራሳችን ካላ ጋር እንትን ምንድነው ማለት ነው። ሰኞና ሐሙስ እንጾማለን በግል ማለት ነው፣ ለራሳችን ማለት ነው። ከሌ ጾሙ ምናምን ሳይሆን በቃ እንደዛ ነው። ያ ጾም ራሱ ነው ኡስታዝዬ አንድ አይሁዳውያ ማለት ነው የቀራጩ አይሁዳውያን ህግ እንትን ሲያቀርብ ምን ይለዋል? እኔ በሳምንት 2 ጊዜ ጾማለሁኝ አለ። አይሁዳኖች ራሱ በሳምንት 2 ጊዜ እንደሚጾሙ ልምድ ነበራቸው። ይጾማሉ፣ ግን ያ የሚጾሙት ሮብና ዓርብ አይደለም። አይነሱ ሮብና ዓርብ አይደለም። አይ ሮብና ዓርብ አይደለም፣ ሌላ ጾም ነው ራሱ። አንተን ኮሜንታሪውን ተመለከቸው። አይሁዶች በሳምንት 2 ይጾማሉ ሲል 2 የሚጾሙ የነበረው እጾማለሁ የሚል ነገር አይሁዳኖች ጋር አይደለም ያለው። እኔ በሳምንት 2 ይጾማለሁ ያለው የራሱን የሰውየውን የግል አመለካከት ነው የነገረን እንጂ ስፔሲፋይ ተደርጎ ሮብ ነው፣ ሐሙስ ነው፣ ሰኞ ነው የሚል መጽሐፉ ላይ የለም። ገባሽ? ማሂ? ማሂ አለሽ? አለው እኔ ኡስታዝ አንተ አለ ኦኬ። እና እንደዛ ነው። ሰው ሰራሽ ነገር ይበዛዋል። ብዙ ነገሩ ሰው ሰራሽ ነገር ይበዛዋል። ሪስፔክት አለኝ ለምታምኑበት ነገር፣ ለምታስቡት አስተሳሰባችሁ አከብርላችኋለሁ። ነገር ግን እኔ የማልቀበልበት ምክንያት ብዙ ምክንያት አለ። ምክንያቴን ስናገር በተናገርኩበት ቅስፈት ውስጥ 2 ሰው 3 ሰው ይሰልማል። አልሐምዱሊላህ። በጣም አሁን ላንቺ አሁን እየነገርኩሽ ከስር እንትን ላይ ይመጣሉ፣ ሜሴንጀር ላይ አሁን ይመጣሉ፣ ሜሴንጀር ላይ ይመጣሉ ማለት ነው። ወይ ደግሞ ሌላ ቀን ደግሞ ይመጡና አላህ ራሱ የሚገልጸው አዛኝና ሩሩህ እንደሆነ ብዙ ቦታ ይናገራል። እና አላህ ለምን እንደፈጠረኝ አውቃለሁ፣ ግን እሱ እኔ ለምን እንደፈጠረ አላውቅም። ግን ምንድነው ጥያቄ እኛ እሱን ማምለካችን ምንም የሚጨምርበት ምንም የሚቀንስበት ነገር ከሌለ አላመለካችሁኝም ብለው ጀሃነም መክተት እንዴት ይታያል? ከእዝነቱ ጋር የሚያጋጨው ነገር አይደለም ወይ? ማሻአላህ አሪፍ ጥያቄ ነው የጠየቅሽው ራሱ ማለት ነው። መጀመሪያ አምልኮ ማለት ምን ማለት ነው? አንቺ የምትረጂው ምንድን ነው? አምልኮ ሰው የተፈጠረበት ዓላማ አላህን እንዲያመልክ ነው። በሱረቱ ዛሪያት ምዕራፍ 50 ቁጥር 56 ላይ አምልኮ ማለት ምን ማለት ነው? አምልኮ ምንድን ነው? እኔ አምልኮን የፈጠረኝ አምላክ በፈለገበት መንገድ እሱን ጾም፣ ሰላቱ ምናምን ነገር እና 5 አካማት ናቸው አይደል? 5 በፈለገበት መንገድ እሱን መገዛት። እሱ ነገሮች ምንድነው? የአምስቱን አካም ዝም ብለሽ ያያቸው። 5 አካም የሚባሉት ፈርድ፣ ሙስታብ፣ ሙባህ፣ መክሩህና ሐራም የሚባሉት እነዚህ ነገሮች ዝም ብለሽ ያያቸው እና ይሄ ነገር አታድርግ፣ ይሄ ነገር አታድርግ ሲባል ከመልካም ነገርና ከመጥፎ ነገር ጋር የተያያዘ ነው አይደለ? የሚከለክለውና የሚፈቅደው እሱን ስናደርግ ነው አምልኮ የሚባለው አይደለ?
ስለዚህ የኛ መልካም ስራ አላህን አይጠቅመውም፣ የኛ ክፉ ስራ አላህን አይጎዳውም። ግልጽ ነው። ስለዚህ ሎ የተሰጠው ነገር ምንድነው? ኮንሲኩዌንሱ ነው እንትን የሚለው። ለምሳሌ መኪና ምንድነው? መኪና መንዳት እፈልጋለሁ ብለሽ አልሽ አንቺ። ከዛ በኋላ መንጃ ፍቃድ ሰጠሽ፣ ትራፊክ እንትኑ ማለት ነው ድርጅቱ፣ የትራፊክ ድርጅቱ ሰጠሽ፣ መንጃ ፍቃድ ሰጠሽ። ከዛ በኋላ ህግ ትማሪያለሽ። እዛ ጋር ቀይ መብራት ሲበራ ማቆም ነው፣ ቢጫ ማስጠንቀቂያ ነው፣ አረንጓዴ ደግሞ ማለፍ ነው ተብሎ ተነገረሽ አይደለ? ህግ ነው የተሰጠሽ። ከዛ በኋላ ህጉን መከተል አለመከተል የአንቺ ፋንታ ነው፣ ምርጫው አለሽ አንቺ ጋር። ስለዚህ አሁን በህጉ መሰረት ትራፊክ ያወጣውን ህጉን ያወጣውን ትራፊክ እንትኑን ብትተላለፊ ምንድን ነው የምትሆኚው? እቀጣለሁ ለምሳሌ። ስለዚህ ለምን ይቀጣሻል? ህጉን ስለጣስኩ እኮ። ምን ብትሽ ምን ችግር አለው? እጎዳለሁ፣ ነገር የሆነ አደጋ ይደርስብኛል። ሌላው ላይ ያው ቀይ መብራት ሲያበራ አንቺ ስትሄጂ ለነሱ አረንጓዴ ያበራላቸው ሰዎች ሲመጡ ከነሱ ጋር ምን ታያለሽ? እጋጫለሁ። ስትጋጪ ኮንሲኩዌንስ አለው። ሰውም ትጎጃለሽ፣ ራስሽንም ትጎጃለሽ። ስለዚህ አላህ ህጉን የሰጠን ሰውን እንዳንጎዳ ራሳችንም እንዳንጎዳ ነው። የአሳማ ስጋ አትብላ አለ አላህ። ብትበይ ምን ትሆኛለሽ? እታመማለሁ። ትታመሚያለሽ። ምክንያቱም የውሻ ኮሶ የሚባል አለ። ይወጣና ኮሶ ትሉ ይወጣና ጭንቅላት ላይ አድርጎ ይገላል። አሁን አውሮፓውያኖች መርፌ ይወጉ ምናምን ነገር ነው። ስቡን ያወጡትና ዋናውን ነው የሚበሉት። መርፌው ከጥጃ ስጋ ጋር እየተቀላቀለ ነው የሚያመጡት። ካልሆነ ይገላል ራሱ። ኸምር መጠጣት ሐራም ነው አለሽ አላህ። አትጠጪ አለሽ። ብትጠጪ አላህ ይጠብቅሽና አንድ ሰው ቢጠጣ በአንቺ መመሰል እንኳን ትንሽ ይከብዳል። አንድ ሰው ኸምር ቢጠጣ ምን ይሆናል? ይጎዳል። ይጎዳል። በቃ ይጎዳል ማለት ነው። የሚጎዳውን ነገር ነው ራሱ ማለት ነው። አሁን ሀቆቹ በሶስት ይከፈላሉ። የሰው ሀቅ አለ፣ የአንቺ ሀቅ አለ፣ የአላህ ሀቅ አለ ማለት ነው። ከዛ ለአላህ የምትሰጪው ነገር ምንድነው? ጎሎበት የምትሞይለት ነገር አይደለም። ለምሳሌ አንቺ 100 ብር ስጪኝ ብዬ ብልሽ አንቺ ለእኔ 100 ብር ብትሰጪ ያ 100 ብሩ እኔ ጋ ያለ ነው ወይስ ከአንቺ ወደ እኔ የሚመጣ ነው? የጎደለው ነገር የሚሞላ ነው? ከእኔ ወደ አንተ። አዎ የኔ ጋር ምን ያለ ነገር ነው ማለት ነው? ያ 100 ብር የጎደለ ማለት ነው። የጎደለ ነገር ነው። ለአላህ ግን የምንሰጠው ነገር አምልኮ፣ እሱ የሰጠንን ነገር የምናመሰግንበትና ፍቅራችንን የምንገልጽበት ነገር ነው። ለምሳሌ ዘካ፣ ለምሳሌ ሰደቃ። አላህ በብዙ የቁርአን ከሰጠናችሁ ሲሳይ ምን በሉ ይላል? ስጡ ለግሱ ይላል። ለግሱ ይላል። ከሰጠናችሁ አይሽ የሰጠሽን ነው የምትሰጪው እንጂ አዲስ ነገር አትሰጪውም። የራሱን ነው የምትሰጪው። ሰላት ላይ ስትሰግጂ እንዳለ ቀልብያ፣ ቀብልያ እና አመልያ የሚባሉት ፊዚካሊ፣ ሜንታሊ እና ስፒሪቹዋሊ የሆኑ ነገሮችን ላላ ትሰጫለሽ። የምትሰጪው ምኑን ነው? የማን ነው መጀመሪያ? እሱ ከሰጠሽ ነገር ነው የምትሰጪው። እንዳለ አምልኮ ክፍሎቹን ዝም ብለሽ እስቲ እንትን በያቸው፣ አስተዋያቸው። የሰጠሽን ነገር የምትሰጪበትና ፍቅርሽን የምትገልጭበት፣ ከዛ የምታመሰግኝበት፣ ከዛ ደግሞ ኮንታክት የምታደርጊበት ነው። ይሄው እኔና አንቺ እኮ ኮንታክት አለን። ዝም ብለሽ ብትኖሩ ቲክቶክ ምናምን ነገር አውጥተሽ ዳውንሎድ አድርገሽ አፑን ምናምን ነገር መጣሽ። ከዛስ ቲክቶክ ላይ መጣሽ፣ ጥያቄ መጠየቅ ፈለግሽ። አሁን ምን አለን? ኮሚኒኬሽን የሚባል ነገር አለን፣ ኮንታክት አለን ማለት ነው። ስለዚህ የምናደርጋቸው አምልኮች ከአላህ ጋር የምናደርግበት ነው፣ የምንገናኝበት ነው። አንደኛ ነገር ጸሎት፣ ሶላት የምንለው ነገር ማለት ነው። እና እያንዳንዱ የአምልኮን እንትን ተፈኩርና ተደብር ካደረግሽው ጥቅሙ እኛ ጋር ነው፣ ወደኛ ነው እንትን የሚለው። አላህ ከዓለማት ተብቃቂ ነው። ምንም አይፈልግም። ምንም አይፈልግም ማለት ያለ ነገር የራሱን ነገር ነው የሰጠሽው እንጂ አንቺ ከራስሽ የሰጠሽው ምንም አዲስ ነገር የለም። ከዛ አንጻር ነው ያንን የነበረውን ነገር መስጠት አለመስጠት ኮንሲኩዌንሱ በኋላ ላይ የሚመጣው ነገር ጥቅምና ጉዳት የሚባሉ ነገሮች አሉት። ሪዋርድ ኤንድ ፓኒሽመንት የሚባሉት ነገሮች ኮዙ መጀመሪያው ራስሽ ጋር ነው ያለው ማለት ነው። ሞራል አካውንታቢሊቲ የሚባል ነገር ስላለ ነው። ከዛ አንጻር ነው እና እስልምና ጋር ያለው ነገር በጣም የሚገርም ነገር ነው። ማንም የትኛውም ክርስቲያን ቢመጣ ለምንድን ነው አምላክ የምታመልኩት? አምልኮ ለምንድን ነው የሚፈልገው? ከፍጡራኖቹ አምልኮ ለምንድን ነው የሚፈልገው የሚለውን ትምህርት አይሰጡሽም። ኢኽላስ የሚባል ኮንሴፕት የላቸውም እነሱ ጋር። ንያ የሚባል ነገር የለም። ተወኩል ምናልባት አለ እነሱ ጋር ማለት ነው። ኢህሳን የሚባል ኮንሴፕት የላቸውም። አምልኮ ዝርዝር ያለው ኢባደቱል ቀልብያ፣ ኢባደቱል ቀውልያ፣ ኢባደቱል አመልያ የሚባሉ ትምህርት በሰፊና በዝርዝር ያለው ቁርአንና ሐዲስ ላይ ነው ያለው። ለምን እንደምናመልከው ማለት ነው። ከየት መጣው፣ ለምን መጣውና ወዴት እሄዳለሁ የሚሉ ሶስት መሰረታዊ ጥያቄዎች የሚመለስበት ዝርዝር እንደ ቁርአን የተናገረ የለም። ከየት መጣው ስንል አፈጣጠራችንን ከአደም ጀምሮ
እንዴት እንደተፈጠረ፣ ከጭቃ እንዴት እንደተፈጠረ፣ ከዛ ደረቅ ጭቃ ሲሆን ምንድነው፣ ውሃና አፈር ሲመጣ ጭቃ እንዴት እንደሚሆን፣ ከዛ ይሸታል ምናምን ፕሮሰሱን በጣም ነው የሚነግረን ራሱ። ከዛ እናታችን ማህፀን ውስጥ ደግሞ አላይክ ቻርጅ የሆነው ስፐርም ሴል ላይክ ሴል ኑጥፋ ከሆነ በኋላ ሙድጋ ይሆናል። ከዛ በኋላ አለቃ ይሆናል። ከዛ በኋላ ሙድጋ፣ ከዛ እያለ የሚናገረው ነገር አለ። ከየት እንደመጣን ምንጫችን ይነግረናል። ለምን እንደመጣን ደግሞ ቁርአን የአምልኮን ጉዳይ በደንብ በስፋት ይናገራል። ሰውና ጂኒን ሊያመልኩኝ እንጂ ለሌላ አልፈጠርኳቸውም ይላል። ከዛስ አምልኮ ኢባዳ ማለት ምን ማለት ነው? የኢባዳ መስፈርቱ ምንድን ነው? ሸርጡ ምንድን ነው? ኢባዳ አላህ ዘንድ ተቀባይነት እንዲያገኝ ሸርጡ ምንድን ነው? የኢባዳ አይነቶች ስንት ናቸው? የኢባዳ አርካን ስንት ናቸው? የሚለው በስፋት ስለምናገራል። ሶስተኛውና የመጨረሻ ደግሞ ወዴት ሄዳለሁ፣ ሞቶ መቀስቀስ እንዴት እንደምንቀሰቀስ፣ የቂያማ ቀን ፍርድ እንዴት እንደሚሰጥ፣ ጀነትና ጀሃነም እንዴት እንደሆነ በዝርዝር ያለበት ሃይማኖት እስልምና ነው ለማለት ፈልጌ ነው። አይ ቲንክ ፖይንትሽን ያገኘሁት ይመስለኛል። የፖይንትሽን ካላገኘሁት ወይም በጥያቄ መልስ ላይ ክል ካጋጠመሽ ዳጎስ ያለ መልስ ድጋሚ ይሰጥሻል። ወንድሞች መጨመር የምትፈልጉት ነገር ካለ ጨምሩላት። እሺ ቆይ አንዴ ኡስታዝ፣ ጥያቄ ምንድን ነው? በጣም መልስልኛል፣ ቴንኪው። ግን አሁን ካፊሮች ጋር ላይክ እስልምናን ያልተቀበሉ ሰዎች ጋር ሲሞቱ ጀሃነም ነው የሚገቡት። ሶ ኢንፋይናይት የሆነ ቅጣት ነው የሚቀጡት አይደለም? አይደለም አንልም፣ እንደዛ አንልም። ካፊር የሆነ ሰው ላኢላሀ ኢለላህ የሚለውን ገመድ ሲይዝ ስላላየሽው፣ አሁን ሙስሊም ሲሞት ምንድን ነው የሚለው? አላህ ይርሐመው ያለሽ አይደለ? ሙስሊም ያልሆነ ሰው ግን እንደዛ ትያለሽ አይደለም? አትይም። በቃ እኛ ያላንን ወደ አላህ ተመላሾች ነን ብለሽ ነው የምትዘጊው እንጂ አላህ ይርሐመው አትይም። ምክንያቱም ሲሰልም አላየሽው። ነገር ግን ምን አይነት ፍርድ ነው የሚፈረደው? በምን አይነት ሁኔታ ነው የሞተው? መጨረሻው እንዴት ነበረ? የአንድ ካፊር መኖሪያው መጨረሻው ጀሃነም ነው። አላህ ከጀሃነም ይጠብቀን። ነገር ግን ኢንዲቪዥዋሊ እከሌ የሚባል ደበላ ወይም ጨቡዴ ወይም ደግሞ አስካለች ወይም ደግሞ አዛለች የምትባል ሴት ስታገኝ ልክ ሲሞቱ ይቺ ሴት እኮ አሁን በቃ ገሃነም ነው የምትገባው አይደለም፣ ላላ ነው የምትሰጪው። በቃ ያሳዝናል። አዝነሽ ምናምን ነገር ፍርድ የማን ነው ይላል ቁርአን? የአላህ ነው፣ የአላህ እንጂ የሌላ የማንም አይደለም ይላል። ስለዚህ ፍርዱን ለማን ነው የምትሰጪው? ለአላህ ነው የምትሰጪው። ኢንዲቪዥዋሊ አትገቢም እንደዛ። ምክንያቱም እንደዛ ከሆነ በጣም የሚረብሽ ብዙ ነገር ይመጣል። ምክንያቱም እንትን ነው የሚረብሽ ነገር አለ። ለምን ምናምን የሚሉ ጥያቄዎች ላይ ሊመጡ ይችላሉ። ፍርድ ላይ ሲሆን ለአላህ ነው። የአላህ ፍርድ ጥልቅ ነው። በጣም የሚደረስበት ነገር አይደለም ራሱ ማለት ነው። እና በጣም እንትኖች ብዙ ነገሮች አይደላሉ ፈልገው አይደለም እዚህ ዓለም ላይ የመጡት። በዛ ላይ ደግሞ ወጨበሬ ነገር አለው። ይሄ ዓለም ማለት የሚያጨረብሩ ነገሮች አሉ፣ ሊምታቱበት የሚችሉበት። ይሄ ሁላ ይታይላል። የፍርድ ቀን ምን ይታይላቸዋል? ኮዛል ፋክተር ይታያል። አይምሮ ጤነኛ ነው ወይስ አይደለም የሚለው። ሁለተኛ ነገር ደግሞ ምን ይታያል? ኮንዲሽናል ፋክተር ይታይላቸዋል። መልእክቱን ሰምተዋል አልሰሙም ምናምን የሚል ነገር ይታይላቸዋል። ከዛ በኋላ ምን ይታይላቸዋል? ኢንቫይሮንመንታል ፋክተር ይታይላቸዋል። 90% ላይ ሂንዱ በሆነበት ማህበረሰብ ወይም ክርስቲያን በሆነ ማህበረሰብ ውስጥ የነበረ አንድ ካፊር እስልምናን እንደ ጭራቅ አድርጎ ሚዲያ ስሎበት መጨረሻ ላይ ሲሞት እስልምና ነው ትክክል ቢባል ለምን ትክክል እንዲሆን አላደረክም ምናምን ብሎ አይደለም። እንደኛ አይደለም። አላህ እኮ ተው እንጂ አላህ ማለት ትክክለኛ ፈራጅ ነው፣ እውነተኛ ፈራጅ ነው። እሱ ሲፈርድ አካባቢ ኢንቫይሮንመንታል ፋክተሮችን ያያል፣ ኮንዲሽናል ፋክተሮችን ያያል፣ ኮዛል ፋክተሮችን ያይልናል። ስለዚህ ይሄ ሁላ ምንድነው ለአላህ የሚሰጡ ነገሮች ናቸው። አንዳንዴ ማለት ነው እኔ ሩቅ ሳትሄጂ አባቴ ነው ትዝ የሚለኝ ማለት ፌር አይደለም እላለሁ። ይህች ዓለም ፌር አይደለችም እላለሁ። በጣም መልካም ሰው የነበረ ሰው በሞት ስታጭው በጣም በቃ ማለት ለምን አልሰለመም አሁን የት ነው ያለው ምናምን ነገር ብለሽ እስልምና ነገር ለእንደዚህ አይነት ነገር መልስ ይሰጣል። ፍርዱ ለአላህ እንጂ ለሌላ የማንም አይደለም ስለሚል ለዛ ለአላህ የሚሰጡ ነገሮች ናቸው። ከአንቺ የሚጠበቅብሽ ሪሳላውን ማድረስ ብቻ ነው፣ መልእክቱን ማድረስ ብቻ ነው። መልእክቱ ከደረሰው በኋላ የመልእክቱ ማዕናና ፈህም ወይም ደግሞ ሚኒንጉና አንደርስታንዲንጉ ምን ያህል ተረድቶታል የሚለውን ከአላህ ጋር የሚጨርሰው ነገር ነው። መልእክቱን ከተናገርሽ በኋላ ነገረሽው ይሰልማል ነገ ጠዋት ስትይው 1 ዓመት 2 ዓመት የሚቆይብሽ ሰው የለም? አዎ ልክ ነው አለ አይደለ? ከዛ ደግሞ አንዳንድ ሰው ደግሞ በጣም በቃ አይሰልምም ብለሽ የምታስቢው ሰው ሲሰልም አላጋጥሞሽ አያጋጥም? ያውቃለሁ። ተመልከቺ እንግዲህ ይሄ ከአንቺ ጋር አይደለም። ቀልብ ውስጥ የማን ልብ ነው የሻከረው የማን ልብ ነው የለሰለሰው ነው የሚለው ማን ነው ማወቅ የሚችለው? አላህ ብቻ ነው። በቃ አላህ ብቻ ነው። ስለዚህ ምንድነው ማድረግ ያለብሽ? ለአላህ መስጠት ነው። ከዛ በኋላ ጥሩ ግንኙነት ማድረግ ነው ያለብሽ። መልእክቱን ትናገራለች ለአንድ ክርስቲያን። ከዛ በማህበራዊ ጉዳዮች ነገሮች ላይ ሱረቱል ማኢዳ ምዕራፍ 5 ቁጥር 2 ላይ በኃጢአትና ወሰን በማለፍ ምን አትበሉ አትረዳዱ ይላል።
አላህን በመፍራትና በመልካም ነገር ተረዳዱ ይላል። ጉርብትና ጥሩ ቡና አጣጭ እንዲሆን አብሮ መብላት መጠጣቱ ላይ ይቻላል። መገበያየት ይቻላል። መጠያየቅ ይቻላል። ሲወልዱ በሐዘን ጊዜ በደስታም በሰርግም በምንም አብሮ ፓርቲሲፔት መጫረግ። በሃይማኖት ጉዳይስ ገና፣ ፋሲካ፣ ዘመን መለወጫ ምናምን ነገር ሲያከብሩ እንኳን አደረሳችሁ መባል ይቻላል? አይቻልም። የሃይማኖት ነገር ነው። የሃይማኖት ጉዳይ ስለሆነ ማለት ነው። እና ጣልቃ አንገባም ማለት ነው። የእኛ በዓላችን በአመት 2 ነው ያለው። ከዚህ ውጭ በዓል የለንም። የሰው ሃይማኖት በዓል ደግሞ አናከብርም፣ አንሳተፍም። የበዓል ቀን ቢጋብዙሽ ስጋ ምናምን መብላት ትችያለሽ? አልችልም። ውሃ መጠጣት፣ ፈንዲሻስ መብላት አይቻልም። ለበዓል የተዘጋጀ ምንም ነገር ውሃ እንኳን ቢሆን ምን አይልም፣ ከሃይማኖት ጋር የተያያዘ ነገር አይቻልም። ይህንን ግልጽ አድርገን ነግረናቸው ሃይማኖታችን እንደዚህ አይፈቅድም ብለናቸው፣ ሌላ ማህበራዊ በጣም የጋራ እሴቶች አሉን። ጉርበትና ራሱ የጋራ እሴት ነው። ሌላ መጠያየቅ፣ ስትወልድ አንድ ሰው ሲወልድ ምን ሲል ሐዘን፣ ደስታ፣ ቸገረኝ ብድርም ቢሆን እኮ ሊሆን ይችላል። መበዳደር፣ ሲራብ እንትን ረሰላ ሰለም እንደዛ ነው። የጎረቤት ሀቅ እስከ 40 ቤት ነው ተብሏል። ከፊት ለፊት 10 ከኋላ 10 ከቀኝና ከግራ 10 10 40። አንድ ሰው ቤቱን ለመሸጥ ቢፈልግ መጀመሪያ ማድረግ ያለበት ምንድን ነው? ጎረቤቱን ነው ማማከር ያለበት። ይሄ ሁላ በሐዲስ ላይ አለ። እሱ ጠግቦ ጎረቤቱ የሚራብ ከኛ አይደለም ብለዋል ረሰላ ሰለም። አንድ ሰው ለራሱ የሚወደን ነገር ለጎረቤቱ እስካልወደደ ድረስ አማኝ አይደለም ብለዋል። የጎረቤት ሀቅ በጣም ጠንክሮ ነው እንትን ያለው። ክላስሜቶሽን፣ የትምህርት ቤት ጓደኛሽን፣ የስራ ባልደረባሽን ሊሆን ይችላል። ጎረቤትም ምንም አብሮ አደገንም ምናምን ተከባብሮ መኖር ይቻላል ማለት ነው። እና መልእክቱን እስልምናን አድርሰን ከዛ በኋላ ያለውን ነገር ሂሳቡን ግን ካላላ ነው የምንሰጠው። በቃ ይሄ ነው ለኛ እስልምናችን እንደዚህ ነው የሚያስተምረን። ስለዚህ በጥቅሉ አላህ ፍትሃዊ ነው በሚለው እንያዘው ማለት ነው። አላህ ፍትሃዊ ነው። ኧረ ፍትሃዊ ነው። ፍትሃዊ ነው። በጣም አመሰግናለሁ ኡስታዝ። ከሰማያት በላይ ከሆነ አንድ ለምሳሌ እኔ ብሞት ይቀብሩኛል፣ መሬት ውስጥ ይቀብሩኛል እና ከሰማያት በላይ እንዴት ነው? ከሰማያት በላይ ምን ነው? ከሰማያት በላይ የሚሄደው እሱ? ጥሩ ጥያቄ። አንደኛ እኛ የሁለት ነገር ውቅሮች ነን። እነሱ ምንድን ናቸው? ማን ነው? ስጋና ነፍስ ነን አይደለ? ስለዚህ በነፍሳችን ልክ ሰው ሲሞት ጊዜ አንድ አማኝ በነፍሱ ወደ ገነት ይሄዳል። ልክ ነፍስ ማለት ምን ማለት ነው? እሱ ቆይ ነፍስ ማለት ሩህ ማለት ነው። ሰውነታችን ሩህ ማለት ለምሳሌ አስረዳኝ። ለምሳሌ ስጋችን አፈር ውስጥ ይቀበራል፣ ሰው ሲሞት ይቀበራል እና ሩሃችን የትኛው ነው? እሺ ሞት ማለት የአካልና የመንፈስ መለያየት ወይንም ደግሞ የአካልና የሩህ መለያየት እርሱ ሞት ይባላል። የዛኔ ነፍስህና ሩህ ማነው ስጋህ በሚለያይ ጊዜ ሞት ተብሎ የሚጠራው እርሱ ነው። የዛኔ ስጋህ አለ። ስጋህ ሕያው ይሆን ዘንድ በውስጥ የተፈጠረች የሆነች ነፍስ እሷ ሩህ ተብላ ትጠራለች። እርሷ ነች። እርሷ ቀድማ ተፈጥራለች። አላህ ስብሐነሁ ወተዓላ በቁርአን ላይ ቀድሞ እንደፈጠራት ከስጋ በፊት ይናገራል። አዳም በተፈጠረበት ጊዜ ወዲያው ነፍሶቻችን ሁሉ የአዳም ልጆች ነፍሶች ሁሉ ቀድመው ተፈጥረዋል እና እነሱ ናቸው አምላክ በአዳም ላይ እፍ ብሎ የዘራት የሆነች ነፍስ ወይም እስትንፋስ ተብላ የምትጠራው እርሷ ነች። ያች ነች እና እሱ ስታብራራልኝ ለልጁ አሁን ለተመስገን ስትነግረው እሱ ይበላል፣ ጾታዊ ግንኙነት ያደርጋል የሚል መገለጫ ስትገልጽለት ነበረና ይሄ ሩህ የተባለው ከስጋ ውጭ ሆነው ይበላል፣ ይጠጣል፣ ጾታዊ ግንኙነት ያደርጋል ብላችሁ ነው የምታምኑት? ላ አይደለም። እሱ የሚሆነው ከስጋ ጋር ነው። እሱ የሚሆነው መቼ መሰለህ? የትንሣኤ ቀን ነው። ይቀበራል አይደል ሰው። ከዚህ ዘመኑ ፍጻሜ ላይ ሁሉም ሰው ዳግም ትንሣኤ ያደርግለታል። አላህ እንዲነሱ ያደርጋል። ከዛ ላይ ከነስጋቸው እና ከሩሓቸው ጋር ይነሳሉ። ሩሓቸው ወይም ነፍሳቸው። ስለዚህ መኖሪያቸው የት ነው? መኖሪያቸው የት ነው የሚሆነው? ከ7 ሰማያት በላይ ልነግርህ ነው። እሱ ወደ እሱ ልመጣ ነው መቼ እንደሚሆን እሱ። አንደኛ 2 እንትኖች አሉ። በነፍሳቸው ሙስሊሞች ወዲያው እንደሞቱ ወደ ገነት ነፍሳቸው ትሄዳለች እስከ ትንሣኤ ቀን ድረስ ማለት ነው። አላህ ሱብሓነሁ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አርዋሑል ሙእሚኒነ ፊል ጀና አሉ። የሙስሊሞች ነፍስ በገነት ትሆናለች ብለው ተናግረዋል። የትንሣኤ ቀን ደግሞ ከቀብራችን አላህ ሱብሓነሁ ወተዓላ ይቀሰቅሰንና የዛኔ ስጋና ነፍስ አብራ ወደ ገነት እንድትገባ ያደርጋል።
በቀብር ውስጥ ነፍስ ታዲያ አትኖርም ወይ ከተባለ ሩህ በሁለት መንገድ ነፍስ በሁለት መንገድ ትኖራለች። በምድርም ላይ ስንኖር ጊዜ፣ በቀብርም ላይ በምንኖር ጊዜ። በምድር ላይ በምንኖር ጊዜ ሰው ለምሳሌ አሁን እኔ ከምን ጋር ምናምን ከተባለ ስጋና ነፍስ ነኝ ያለሁት። እንቅልፋችንን በምንተኛ ጊዜ ነፍሳችን በሁለት መንገድ ትሆናለች። ልብ በሉ። በግማሽ ክፍል በሰውነታችን ላይ አለች፣ ሞትን አንባልም። በግማሽ ፓርት ደግሞ ወጥታ ትሄዳለች። የነፍስ ሁኔታ በጣም የሚደንቅ ነው። አላህ በቁርአን ላይ ይህን ቃል በቃል ይናገራል። አላሁ የተወፈል አንፉሰ ሒነ መውቲሃ። አላህ አንዲትን ነፍስ በምትሞት ጊዜ ነፍሷን ያወጣታል። ወለቲ ለም ተሙት ፊ መናሚሃ እያለ ይናገራል። አንድ ሰው በሚተኛ ጊዜ እንቅልፉን አላህ ሩሑን ያወጣታል። የሚያወጣት ሙሉ በሙሉ አይደለም። በግማሽ ፓርት ያለች ከሰውነታችን ጋር አልሞትንም። ነገር ግን መጥቶ ለሚያየን ሰው እንደ ሞትን እንታያለን። ያች ሩሓችን በግማሽ ፓርት ወጣ ትንቀሳቀሳለች፣ ትዞራለች። ገብታችኋል አይደለ? አልአርዋህ ተተናቃሉ። በዚህ ጊዜ ሩሖችም ይገናኛሉ አሉ ነቢ ሰለላሁ ዐለይሂ ወሰለም። ልክ ያ ሰው ሊነሳ በሚልበት ቅጽበት አላህ ሱብሓነሁ ወተዓላ ወዲያው ነፍሱን ሙሉ በሙሉ ወደ ስጋው እንድትመለስ ያደርጋል፣ ይነሳል። የቀብር ህይወትን በዚህ ሁኔታ ይሆናል። አንድ ሰው የቀብር ህይወትን ሲኖር አማኝ የሆነ ሰው በምድራዊ ማነው በቀብር ህይወቱ ላይ ነፍሱ በሁለት መንገድ ትሆናለች። ነቢ ሰለላሁ ዐለይሂ ወሰለም አርዋሑል ሙእሚኒነ ፊል ጀና አሉ። በሐዲስ ላይ የሙስሊሞች ነፍስ በገነት ትሆናለች አሉ። መቼ? በሞተ ጊዜ በግማሽ ፓርት በቀብር ጸጋን እያገኘች ከስጋው ጋር ትኖራለች፣ በግማሽ ፓርት ደግሞ በገነት ትኖራለች ማለት ነው። የዛኔ የትንሣኤ ቀን ሲያደርግ ጊዜ አምላክ አላህ ትንሣኤ ሲያደርግ ጊዜ ሰዎችን ሲያስነሳ ያች ሩህ ወይንም ነፍስ ሙሉ በሙሉ በሰውነቱ እንድትገባና እንዲቆም ያደርጋል ማለት ነው፣ እንዲነሳ ያደርጋል። የዛኔ በስጋችን ወደ ገነት ከነፍሳችን ጋር እንገባለን ማለት ነው። መብላት መጠጣት ምናምን የሚለው የግዴታ ያ ስጋ ያስፈልጋል ማለት ነው። ስጋ የቁርአን ማስረጃ አለ፣ የሀዲስ ሳይሆን የቁርአን አሁን ልትናገርከው ነገር የቁርአንም አለ። ግን የሀዲስ ለምን ቁርአን እና ሀዲስን መለየት አይቻልም? ሁለቱም ከአምላክ ዘንድ የመጣ ነው። ሀዲሱ የነቢዩ መሐመድ ሱና ነው ብዬ አምናለሁ። የቁርአኑ ግን ከአላህ ነው ብዬ ስለማምን ሐዲስም ከአላህ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ መሰለህ? ኦቲቱል ቁርአን ወሚስለሁ መዐሁ አሉ። ቁርአንን ተሰጠውኝ ከእርሱም ጋር የእርሱን አምሳያ አሉ። የእርሱ አምሳያ ብለው ገልጸውታል። ተሰጠውኝ ብለው ገልጸውታል። የተሰጣቸው ነው የእርሱ አምሳያ ነው። ልክ እንዲሁ ተረክቱ ፊኩም ማ ኢንተመሰክቱም ቢሂማ ለን ተضሉ በዕዲ ኪታበላህ ወሱነቲ አሉ። በመካከላችሁ ሁለት መጽሐፍቶችን ጥዬላችሁ እሄዳለሁ፣ እነርሱን አጥብቃችሁ እስከያዛችሁ ድረስ አትጠሙም፣ እነርሱም ቁርአንና ሐዲስ ናቸው አሉ። ያ ነው እንዳጠቃላይ። ከዚያ በኋላ ሁሱዬ ለምን መሰለ እንደዚህ ምጠይቅህ? ሀዲስ ላይ ሳሂ አለ፣ መውዱ አለ፣ ዳይፍ አለ፣ ሙሃሂር አለ። ያ ማለት ታማኝ፣ የተፈበረከ፣ ደካማ፣ ተቃራኒ የሆኑ ሀዲሶች አሉ። ቢያንስ ሳሂ ብቻ ታማኝና ተቀባይነት ሲኖረው ሶስቱ ደግሞ ውድቆች ናቸው እና ሀዲስን ለዚህ ነው ከቁርአን ለይቼ የሚመለከተው። እሺ ቁርአኑን ከአላህ የመጣ ነው ብዬ ስቀበለው፣ ሶስቱ ግን ተቀባይነት የላቸውም ብዬ ስለማምን ነው። እነዚያ እኮ ነቢ ሰለላሁ ዐለይሂ ወሰለም የተናገሯቸው አይደለም። ነቢ ሰለላሁ ዐለይሂ ወሰለም የተናገሯቸው ማን ነው? ከአምላክ ዘንድ የመጣን ብለን የምናምነው እኛ ሷሂህ ሐዲስን ነው። እነዚያ ነዮቹ ضعيف መውዱዕ የተባሉት እነሱ ደግሞ ነቢ ሰለላሁ ዐለይሂ ወሰለም አልተናገሯቸውም። መስለም በእርሳቸው ላይ ሰዎች ከጊዜ በኋላ ተነስተው የከተፏቸው ናቸው። እንድንጠነቀቃቸው ነው ዑለሞቻችን ضعيف ናቸው ብለው ከታች ያስቀመጡት እንጂ እነሱ ከሐዲስ ሆነው አይደሉም። እኛ ተቀባይነት ያለው ሐዲስ እና ተቀባይነት የሌለው ሐዲስ ብለን እየለየን ሳይሆን ተቀባይነት ያለው ሐዲስ ብቻ ነው ያለን። እነዚያን ግን አበጥረው ዑለሞች እነዚህ ضعيف ናቸውና ተጠንቀቋቸው ብለው፣ መውዱዕ ናቸው ተጠንቀቋቸው ብለው እንድንጠነቀቃቸው ያስቀመጧቸው ናቸው። ወርታቸው ያላላቸውን ብላል ብለው ሰዎች ከጊዜ በኋላ የተነሱና የተናገሩባቸው እንዳንድ አጠቃላይ የሆነ ሐዲስ ከአላህ ዘንድ ነው የመጣው። ነብዩ ሰለላሁ ዐለይሂ ወሰለም ሃይማኖታዊ ንግግሮችንና አስተምህሮችን ከራሳቸው በፍጹም አልተናገሩም። አላህ በቁርአን ላይ ሲመሰክር ምን አለ? ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ ይላል። ሙሐመድ ከራሱ አንዳችን አይናገርም፣ እርሱ ከኔ ዘንድ የሚተላለፍለትን ራእይ እንጂ ሌላን አይነግራቸውም እያለ ይናገራል። የተናገሯቸው ንግግር ሁሉ እንዳለ አላህ ራእይ ብሎ ጠራ። ስለዚህ ምግቡና መጠጡ ፕላስ ደግሞ ጾታዊ ግንኙነቱ በትንሣኤ ቀን ነው የምትለው ወይስ ከዛ በፊት ነው? እሺ ያ የትንሣኤ ቀን ነው፣ ወደ ገነት ከገቡ በኋላ ሰዎች። ስለዚህ ስጋዊ አካላቸውን ይዘው ወደ ሰማይ ይሄዳሉ ብለህ ነው የምታምነው?
አዎ ግን ያ ስጋ ሲባል ጊዜ እቺ ምድራዊ ስጋ አይደለችም። እቺ ምድራዊ ስጋ አይደለችም። ሌላ የአምላክ አላህ ስብሐነሁ ወተዓላ እቺ የምትደክም የምትዝል የምትሰለፍ የምትተኛ የምታንቀላፋ እንዲህ አይነት ስጋ እቺ አይደለችም። የምትታመም ምናምን ላ አምላክ አላህ ስብሐነሁ ወተዓላ ኢና አንሸእናሁን እንሻ እያለ ይናገራል። እኔ እንደ አዲስ መፍጠሩ እፈጥራቸዋለሁ እያለ ይናገራል። ተክለ ሰውነታችን ስጋችን ሁሉ እንዳለ ይሄ ይቀያየራል። ያ ማለት እንዲህ አይነት ባህሪያት የዱንያዊ ምድራዊ ባህሪን የተላበሰች የሆነች ስጋ አይደለችም። ለምሳሌ ሲገልጹት ነቢ ሰለላሁ ዐለይሂ ወሰለም የገነት ሰው አንድ ሰው እንዳው መገለጫውን ሲናገሩ ምን አሉ መሰለህ? አንድ የገነት ሰው ከሰማይ ብቅ ቢልና ፊቱን ቢያሳይ ወደዚህ ምድር ብቅ ቢያደርግ ይህን ዓለም የማብራት ኃይል አለው አሉ። አንድ ሰው ለው አነ ሑረ ልዒን ኢጠለዐት ዐላ አህሊ ልአርድ ለአضአት ማ በይነ ሰማይ ወልአርድ አሉ። አንዲት የገነት ሴት ወይም አንድ የገነት ሰው አሉ ነቢ ሰለላሁ ዐለይሂ ወሰለም ከሰማይ ፊቱን ብቅ ቢያደርግ ወደዚች ዓለም ይህን ዓለም በፊቱ ብርሃን ባበራው ነበር አሉ ነቢ ሰለላሁ ዐለይሂ ወሰለም። ታዲያ የምድር ስጋ እንዲህ አይነት ነች? ላ በፍጹም የምድር ስጋ እንዲህ አይነት አይደለችም። የጀነት ሰዎች ፊታቸው ብቻ በጣም የሚያንጸባርቅና የሚያበራ የሆነ ነው። እንዲህ እንደ ምድር አይደለችም። አላህ ቃል በቃል ሲናገር ውጁህ የውመኢዚን ናዚራ ኢላ ረቢሃ ናዚራ ይላል። ፊቶችም የዛኔ ያበራሉ አለ፣ ወደ ጌታቸውም ወደ አላህ ይመለከታሉ አለ። ልክ እንዲሁ ደግሞ እንቅልፍ የሚባል ነገር አይነታውም የገነት ሰው ሰውነት። እንቅልፍ የለም በገነት ውስጥ። የምድራዊ ሰውስ ትተኛለች፣ ትደክማለች። ካልተኛች ጉልበት እንደገና መሰብሰብ አትችልም ይህች ስጋ። ለአንድ አላህ በቁርአን ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አነውሙ አኹል መውት ወላ የናሙ አህለል ጀና አሉ። የጀነት ሰዎች እንቅልፍ ራሱ አይተኙም አሉ። ገብቷል? ያ ነው። እሺ እና ይህን ይመስላል ልጆች። አይ የቁርአን አንቀጽ አለህ የሚደግፍልህ ወይ? አሁን የተናገርከውን ሀሳብ የቁርአን የሀዲስ ሳይሆን የቁርአን ላ ቅድም ስለ ሐዲስ ተናገርኩኝ። ማነህ ዞሮ ከቁርአን ላሳይህ ችግር የለውም። ግን ሐዲስ ከቁርአን ለይተን የምናየው ህግ አይደለም። ሶሒህ የሆኑትን አንተ ضعيف የሆኑትን መውዱዕ ምናምን ብልሃል። እነሱን እኛ ራሱ አንቀበላቸው ነው። እነሱ ራሱ በነቢ ሰለላሁ ዐለይሂ ወሰለም ላይ ሰዎች የተናገሯቸውና የዋሻቸው ናቸው፣ አንቀበላቸውም። ሶሒህ መሆኑ የተረጋገጠ እስከ ነቢ ሰለላሁ ዐለይሂ ወሰለም ድረስ ሰነድ ያለውን እርሱን ነው የምንቀበለው። እርሱ ላይ ነው ማሳየህም እንጂ ሌላ አይደለም። ከቁርአንም ከፈለግ ፊታቸው የገነት ሰዎች የሚያንጸባርቅ የሚያበራ ፊት እንዳላቸው ይህንን የተለየ የሰውነት ክፍል እንዳላቸው ከምድራዊ ይህንንም ከፈለግ ያሳያለሁ። ላሳየሽ ዳጣና ላሳየሽ ወይስ ለምን መሰለህ? እኔ በገነት ምድር ላይ ነው ገነት ብዬ ስለማምን ነው እሱ ይህን የምጠይቀህ። ችግር የለም አብሽርሽ። ፊቶች እዛኔ የገነት ሰዎች ያበራሉ እያለ አላህ አብሪና አንጸባራቂ ፊት እንደሚኖራቸው የተለየ ከምድራዊ ሰው እንደሆነ አላህ ስብሐነሁ ወተዓላ ይናገራል። በሱረቱል ቂያማ ውጁህ የውመኢዚን ናዚራ ኢላ ረቢሃ ናዚራ ይላል። እሺ ያውና ይታያል ቁጥር 22 ላይ ፊታቸው በዚያ ቀን አብሬዎች ናቸው ይላል። ወደ ጌታቸውም ተመልካቾች ናቸው ይላል። እና ፊቶች የዛኔ የሚያበሩና የሚያንጸባርቁ ፊቶች ናቸው። ምድራዊ ስጋ እስከተባለ ላ መብራት ያስፈልጋታል። የምድራዊ ይህንን ባጨለማው ባጠፋው እኔ አታየኝም። የሰማይ ሰው ግን የጀነት ሰው ግን እንደዛ አይደለም። የዓለም በጨለማ በድቅድቅ ጨለማ ውስጥ ብትሆን ፊታቸውን ብቅ ቢያደርጉ ይህንን የማብራት አቅምና እንትን ኃይል ያለው ነው። ይለያል የጀነት ያ ነው። ስለዚህ የተፈጠርነው በሰማይ ነው ወደ ምድር ላይ ነው? ለምድር ዓላማ ነው ለሰማያዊ ዓላማ የተፈጠርነው? መጀመሪያ ወደ አፈጣጠራችን ተመለስክ። ወደዚያ ከሆነ ደግሞ የተፈጠርነው መጀመሪያ ሰው አዳም የተፈጠረው በምድር ይኖር ዘንድ ነው። ግን በጀነትን አይቷታል፣ ኑሮባታል፣ ተፈትኖባት ከእርሷም ወድቋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናም እስልምና የነቢያቶች እምነት ነው ሲባል በምክንያት እንደሆነ አምናለሁ። ይህ ቤት ደግሞ የንጽጽር ቤት እስከሆነ ድረስ ስታነጻጽር ባይብል ላይ ያለው የነቢያቶች ጉዳይ ነቢያቶችን እጅግ በጣም የሚያሳጣ የሚያሳቅቅ የሚሳደብም ወይ ደግሞ ያልተገባ ባህሪ የሚሰጣቸው ሆኖ አየዋለሁ ብዙ ጊዜ። እስልምና ላይ ስንመጣ ነቢያቶች ሁሉ የተከበሩና አንድ አምላክ ብቻ ሲሰብኩ የነበሩ እንደነበሩ ቁርአን በትክክል ነግሮናልና ይህን እናውቃለን። ለምሳሌ ከአብርሃም ጀምሮ ያለውን ነገር ብናይ
አብዛኞቹ ነብያቶች የተላኩት ቀውሞቹ ወይ ደግሞ ህዝቦቹ ጣዖት አምላኪዎች ስለነበሩ ነው። በብዛት አንድ አምላክ እንዲያውቁ ወደ አንድ አምላክ ጥሪ እንዲያቀርቡ ነው ነብያቶች የመጡት። ስለዚህ እኛ አሁን እዚህ ውስጥ ገብተን ሀሳብ ስንሰጥ ወይ ደግሞ ስንጠይቅ ከንጽጽር አድርገን ስናይ የኔ መጽሐፍ ምን ይላል ወይ ደግሞ የኔ ቁርአን ምን ይላል የነሱ ቁርአን ምን ይላል የሚለውን ሀሳብ ኮምፔር ማድረግ አስፈላጊ ነው። ምክንያቱም ለነብያቶች ክብር ያልሰጠን መጽሐፍ ይዤ እኔ ሙሉ ታሪክ ሙሉ ያለውን ነገር የሚናገረውን ቁርአን ደፍሬ የሆነ ነገር ለማለት ወይ ደግሞ ለመናገር ትንሽ አግባብ ነው ብዬ አላስብም። ሲጀምር ማንም ሰው አንድ ፈጣሪን አንድ አምላክን የፈጠረውን ማምለክ አለበት ብዬ አስባለሁ። ፍላጎቱ ምንም ይሁን ምንም አንድ አምላክ አለ ብቻ ብሎ መናገር መቻል አለበት። ያ ካልሆነ ግን 2 3 4 ብሎም 44 የማመልክ አይነት ሰው ከሆነ ስለ ፈጣሪ ስለማላክ የፈጣሪ ሐሳብ ላይ ቆሜ ልሞግት አይቻለኝምና እኔ እንደ ሐሳብ ላንተ ምነግርህ ምንድነው እንደ ሐሳብ አንዳንዴ እንዲህ አይነት ትምህርቶችን ስሰጥ የምሰጠው ትምህርት እጅግ በጣም ጣፋጭ ነው፣ ማራኪ ነው፣ ለማንም ሰው ይመቻል ብዬ አስባለሁ። አይጎረብጥም፣ ችግር የለውም። ግን አንዳንዴ እንደው ከነብዩላህ ኢብራሂም ዘመን ጀምሮ የነብዩላህ ኢብራሂም አባት ጣዖት አምላኪ የነበሩ ጣዖት የሚሰሩ የነበሩ ናቸው። እነዚህ አይነት ነገሮች እንደው ባጭር አድርገህ ይህን ነገር ለመቃወም አንድ አምላክ እንዲመለክ እንደመጡ እግረ መንገድ የነብያቶችን ታሪክ እያስተማርኩ ብትሄድ ደስ ይለኛል። ሀሳቤ ይሄ ብቻ ነው እና ጀዛከላ ኸይራ። ጥሩ ሀሳብ ዓላማችንም እሱ ነው። የነብያቱን መንገድ ሰዎች የሚያውቁና የሚከተሉ ነው። አምላክ ችግነትና ነው። ጀዛከላ ኸይራ። እሺ ጥያቄ ያለው መቀጠል ይችላል። ልቀጥል? እሺ ቀጥል። እኔም ሆነ እናንተ ላይ የሚደረገውን አላውቅም ይላል። እሱን አብራራል። እሺ እሱ ሱረቱል አህቃፍ ላይ ይገኛል። በሁለተኛው ገጽ ላይ ወማ አድሪ ማ ይፍዐሉ ቢ ወላ ቢኩም ይላል። በእኔም ላይ በእናንተም ምን እንደሚደረግ አላውቅም እያለ ይናገራል። ምንድን አላውቅም እያለ ያሉት ነቢ ሰለላሁ ዐለይሂ ወሰለም ለመሆኑ ገነት ስለመግባትና የገሃነሙን የወደፊቱን ነው ወይ? ላ አይደለም፣ እንደዛ አይልም። አውዱም እንደዛ አይልም። ነቢ ሰለላሁ ዐለይሂ ወሰለም እንደዚህ ብሎ አልተናገሩም። እንደሱ ብሎ የፈታም አንድ ዓሊም የለም። ታዲያ ምንድን ነው ከተባለ እዚያው ላይ ገልጾታል። ስለሚወረደው መለኮታዊ ራእይ ነው። ነቢ ሰለላሁ ዐለይሂ ወሰለም ቀድመው በሚወረደውን ራእይ ያውቁታል ወይ? ላ አያውቁትም። አንድ ነቢ ራእዩ ሳይገለጥበት ያንን ራእይ አያውቁም እና እንደሱ እንደሆነ የሚወረድልኝን እከተላለሁ እያሉ ነተቢዑ ኢላ ማ ዩሓ ኢለየ ይላሉ እና ወደ ላይ የሚወረደውን ራእይ እከተላለሁ እያሉ ይናገራሉ ማለት ነው። እሱን ላሳየህ አንድ ጊዜ እሱ ላሳየሽ። እሱን ያለበትን ከምን አንጻር እንደሆነ ስለሚወረደው ራእይ ነው። እኔም ወደፊት በእኔም በእናንተ የሚደረገውን አላውቅም ያሉት ሱረቱል አህቃፍ ላይ ይገኛል። ላሳየህ። እሺ ስንተኛው ምዕራፍ? 46ኛው ምዕራፍ ላይ እንጂ ስለ ገነትና ስለ ገሃነም አይደለም። ገነትና ገሃነም ስለ ራሳቸውም ሆነ ስለኛ በደንብ አድርገው እንደሚያውቁ ደግሞ አስረዳለሁ ከፈለክሱ። ያውና እዚህ ጋር ነው ቁጥር 9 ላይ ይገኛል። ከመልእክተኞችም ቢጤ የሌለኝ አይደለሁም፣ በእኔም በእናንተም ምን እንደሚሰራም አላውቅም። ስለምን ወደ እኔ የሚወረደውን እንጂ ሌላን አልከተልም። ያው ስለሚወረደው ራእይ እንጂ ነቢ ሰለላሁ ዐለይሂ ወሰለም እኔ አላውቅም እያሉ ያሉት ወደፊት አምላክ ምን እንደሚያወርድ። አዎ ሳያወርድ በፊት ነቢ ሰለላሁ ዐለይሂ ወሰለም አምላክ ይሄን ያወርዳል የሚለውን አያውቁም። ያንን አምላክ አላህ ስብሐነሁ ወተዓላ እስኪገልጠላቸው ድረስ ማንኛው ነቢይ እንደዚያው ነው። አምላክ ቃሉን እስኪገልጥለት ድረስ አምላክ ምን እንደሚያወርድ እኔ ያውቃለሁ ብሎ ደፍሮ የሚናገር ነቢይ የለም። ያ ነው። ነገር ግን የወደፊትን አላውቅም ማን ነው? ያንን ስለ ገነትና ስለ ገሃነም መስሏችሁ ያሰባችሁ ክርስቲያኖች ካላችሁ ወይም እንደዚህ ብሎ ነግሯቸው እንደሚነግሯቸውን ስለማውቅ ሙሐመድ ስለ እኔም ስለ ተከታዮችም ወዴት እንደምንሄድ አናውቅም ብሏል። ስለዚህ የገነት የሆነው ገሃነም የራሱን የማያውቅም የእናንተን የማያውቅም ይሏቸዋል። ላ እንደዛ አይደለም። እንደሱ የሚለው አውዱ ላይ የለም። ነቢ ሰለላሁ ዐለይሂ ወሰለም እንደሱ አላሉም። አንድም ሊቃውንት እንደዚህ ብሎ የፈታ የለም። ታዲያ ያውቃሉ ስለ ራሳቸውና ስለ እናንተ ወዴት እንደምትሄዱ ወደ ጀነት ሆነ ወደ ጀሃነም? አዎ በደንብ ያውቃሉ። ነግረዋችኋል ወይ? አዎ ነግረውናል። ስለ ራሳቸው ምን ብለዋል? ገነት እንደሚገቡ አረጋግጠዋል ወይ? አዎ ቃል ነቢ ሰለላሁ ዐለይሂ ወሰለም አነ አወሉ መን የድኹሉል ጀነ የውመል ቂያማ፣
የትንሣኤ ቀን መጀመሪያ ገነት የምገባው እኔ ነኝ ብለው በግልጽ ተናግረዋል። ላሳያችሁ። ይህን ያሉበት ማስረጃ ይባላል። ሌላኛው ስሜ የጀማ ታውቁኛላች። ወይ ላሳያችሁ። ያውና እሺ ያውና ሐዲስ ይገኛል። ወረወል ኢማሙ አሕመድ ሙስነዳቸው ላይ 12469 ላይ ቁጥሩን ያዙት። እዚህ ጋር عن أنس قال سمعت رسول الله صلى الله عليه وسلم يقول صلى الله عليه وسلم እንዲህ ሲሉ ሰማሁኝ ይላል። ይኸው እዚህ ምን ይላል? وأنا أول من يدخل الجنة يوم القيامة የትንሣኤ ቀን መጀመሪያ ገነት የምገባው እኔ ነኝ ብለዋል። እስኪ ወደ አማርኛ እንቀይረው። እዚሁ ጋር እያለ ምንድን ናት እች ማስታወቂያ? يلا روحي ያው በትንሣኤ ቀን መጀመሪያ ገነት የምገባው እኔ ነኝ። ያው